ማምረቻ ምርጥ የሆኑ ዋየሮች፣ ፓወር ኬብል፣ ዲሽ ኬብል እንዲሁም ዳታ ኬብል እና ፋየር አላርም የምትፈልጉ ከሆነ ቦሌ ስናፕ ፕላዛ ግራውንድ ፍሎር ላይ ወይም ሜክሲኮ ከፌዴራል ዝቅ ብሎ በሚገኘው ሾርማችን እየመጣችሁ መግዛት ትችላላችሁ። እንዲሁም ቲክቶክ አካውንታቸውን ከስር ሜንሽን አድርጌላችኋለሁ። አንተ በዚህ ታነቀ አለቀ ጨርስ። እኔ ያው በቃ ሹገርም ማጫወት ያምጣው ዘርፎ የሚያምጣው ብቻ ግን እኔ ባሌ ሚሊዮነር ወር ቢሊዮነር መሆን አለበት። ካልሆነ እኔ አላገባም። ለዚህ የምታቀርበው ኦፈር ምንድነው እንዴ? ምን ከመልኬ ነው ማቀርብ። ካልሆነ ምን አቀርባለሁ እንዴ? ይሄን መሰለ መልኬ ነው ማቀርብ። 2000 years later ማዘር አግቡ ሲባሉ እምቢ ብሎ ጊዜው ዝም በል እባክህ። እኔ ቢሊዮነር ካልሆነ እኔ አላገባም። ቢሊዮነር ካልሆነ ንቅንቅ አልልም እኔ። አሁን ለማንኛውም ጠዋት በጊዜና ፀሐይ ታሞቀኛለህ። ዳይፐሩት ተቀየረ። እየቀሰቀሰኝ ነው። በእናትህ ሲያሳዝን። በእናትህ ና ምንድነው? ና እዛ ጋር ሰው ተቸግሯል። ሄሎ ወይ ብራዘር፣ አንድ ሰው አግኝቼልሻለሁ። የሬሳ ሳጥን አዘጋጅ። አይዞሽ በቃ በርቺ። አልፈልግም ማለች አይደል? ምን አስበህ ነው? ቆይ እንዴ የምታስጨንቃት? Wait up. She's my girlfriend. What do you want here? What do you want? Can you please tell me? What do you want? ምን አለ? You're being disrespectful. Hey, you're being disrespectful. We are a couple here. You're discussing. Woman, scroll the respect. Screenshot. Excuse me, sir. What do you want? ምን አለ? What do you want? Please tell me. What do you want? እኔ ደግሞ ሰደበኝ እንዴ? የተጣላ woman respect. ግራመር አዘነበብኝ። የስራህን ይስጥን እንግሊዘኛ መምህር። በቅዱስ ላሊበላ ስም ይቅርታ ጠይቃለሁኝ። አጥፍቻለሁ። ሰላም እንዴት ናችሁ ቤተሰቦች? ሰሞኑን እንግዲህ ተዘዋወረ ያለውን ቪዲዮ አይታችሁታል። እኔ የጎሳዬን ዘፈን ቪዲዮ ክሊፕ ለመስራት ነው ሙከራ ያደረኩት እንደ አንድ ቲክቶከር። እሱ ግን ትክክል እንዳልሆነና ዘፈኑን ተወግዞ እንደነበረ ለመረዳት ጊዜ ፈጅቶብኝ እስከዛሬ ድረስ ቪዲዮውን አላጠፋውም ነበረ። ለሱ ደግሞ በጣም አድርጌ ይቅርታ መጠየቅ ፈልጋለሁኝ። ትክክል አልሰራሁም። ባህሉን ወጉን የጠበቀ ቪዲዮ አልሰራሁኝም። እሱ የኔ ትልቅ ስህተት ነው። ከወንድም ከእህቶቼ ጋር በመነጋገር ይህንን ነገር ስህተት እንደሆነ ተረድቻለሁኝ እና በጣም አድርጌ ይቅርታ መጠየቅ ፈልጋለሁ። በጣም ይቅርታ አድርጉልኝ። እነዚህ ሰዎች ከቅዱስ ላሊበላ ጋር ምንም አይነት ነገር እንደማያገናኛቸው ተረድቻለሁ ማለት ነው። ቅዱስ ላሊበላ ላይ ሪፕሬዘንት ያደረኩትን ነገር እዛው በመገኘት ለማስተካከል የእናንተን ፍቃድ ብቻ ነው የምፈልገው። በራሴ ተነሳሽነት እዛ ቦታ ላይ በመገኘት ያጠፋሁትን ስም ለማስተካከል እፈልጋለሁኝ እና ፍቃዳችሁ ከሆነ እዛ በቦታው ላይ በመገኘት ቪዲዮ እንድሰራ እንድትፈቅዱልኝ እፈልጋለሁኝ። ከዛ በተረፈ የተለያዩ ቲክቶከሮች ትኖራላችሁ። እንደዚህ አይነት ቪዲዮዎችን ስታገኙ ለመስራት ስታስቡ በደንብ ጥልቅ የሆነ ምርመራ ብታደርጉ ደስ ይለኛል። የኔ አይነት ዕጣ እንዳይደርሳችሁ ማለት ነው። ባለማወቅ የሰራሁት ስህተት ነው። እህት ወንድሞቼ ከልቤ ይቅርታ ጠይቃለሁ። እናንተን ለማገልገልም ዝግጁ ነኝ። የተለያዩ ቪዲዮዎች እንገናኛለን። አመሰግናለሁ። ቪዲዮ መስራት ስጀምር ይሄ አሪፍ ናቸው ኩል ናቸው ብዬ ማስባችሁ ሰዎች ወይም ክራሾቼ ምናምን ላይ ክራሽ ነበረኝ ኮሌጅ ያለው እንትን እንዳትልና እሱ ምናምን አሁን ላይብኝ ነው ቪዲዮን ገባችኋል። ቪዲዮን ማየት ማለት ቤቴ ላይውት ነው፣ ኮርኒሱ ላይውት ነው፣ ብቻ ቤቴን በቃ ገመኔ ምናምን ላሳይ ነው በቃ አይደለ። ከወጣችሁ ማሳየታችሁ አይቀርም። ላይክ የሀብታም ልጅ ነኝ ሆኜ ነው የተዋወቃችሁ ሰዎችን ማለት ሳይሆን ብዙ ጊዜ ለብሰን ስንወጣ አናስታውቅምና ሰው ደግሞ ቤታችሁን ሳያችሁ ይገምታችኋል። እና በቃ የድሃ ልጅ መሆኔን ታወቅብኝ አልፈልግም። በቃ ብቻ ነኝ እንትን ማለት ነው። ምክንያቱም በቃ ይደብራል፣ ሼምም ያስይዛል። ሰው የሚደብር ነገር ብቻ አለው ፊል አደርጋችኋለሁ። አሁን ሄዳችሁ ካላችሁ
እና እማቃችሁ ሰዎች ቤቴ ላይ ይብኝ ነው ምን አይነት ቤት እንዳለ ምን አይነት መጋረጃ እንዳለ ምናምን ኮተቱን ሊያዩብን ነው ቤታችንን ቀለም ምናምን እስቲል ፈርቻለሁ። ግን ደግሞ መፖስትም አለብኝ ገባችሁ? ፖስት ማድረግ አለብኝ። ሶ ያኔ ላይ እነዚህ ኩል ናቸው የምላቸው ሰዎች ተማሪ ሆናችሁ ላይክ እነሱ እኮ ስለኔ ራሱ እያሰቡ አይደለም። ግን just በቃ ይሄ ኮርኒሴን አይቼ ቢሆን ኖሮ አይሆንም ነበር ቪዲዮ ባክግራውንዴን አስቤ ምናምን ቢሆን ኖሮ ሶ ፖስት ማድረግ ጀመርኩኝ እናቴ ቤት። ከእናቴ ቤት እንግዲህ ጠባብ ነች፣ 2 ክፍል ነች፣ ጠባብ ነች። ሶ ካራክተር እያበዛው በመጣው ቁጥር እየተመቸኝ አይደለም። ሶ አያቴ ቤት ጎን ለጎን ስለሆነ አያቴ ጋር መስራት ጀመርኩ። ሶ አያቴ ጋር ስራ እንደውም የአያቴ ቤት ቆንጆ ቤት ስለሆነ ያን ያህልም ሰው ስለ ቤቴ ምናምን ኖት ማድረግ ተወ። ሶ እውነትም አሁን ደግሞ የሚመስለው ቤቴ ራሱ የአያቴ ቤት ነው። ቤቴ ነው የአያቴ ቤት ነው። ግን መጀመሪያ ቪዲዮ የሰራሁበት በእናቴ ቤት ነው የጀመርኩትና ያ አሁን የእናቴን ቤት አድሻለሁ። መንዝሊ ቢሰራ ምን ሰው አይደለም። አትሊስት ቢሊየነር ሚሊየነር የሆነ ሰው በዚህ ፌስ ሚሊየነር ወይ ደግሞ ቢሊየነር ይሆናል እንዴ? አንዴ ቀጥራት አይደል እንዴ? ምሳ ቀርቦ ቆያር ለራብ ላይ ገባ። አንቺ በዛ ሪሌሽ ላይ መር ኦፈር የምታረጊ ራሴ በቦዲጋርድ ተሰሰው የምር ተጣበሻለሽ ማለት እኔ አንዳንዴ የአንዳንድ ሴቶችን አስተሳሰብ አይቼ ግርም ይለኛል። እግዚአብሔር እንደዚህ አለማሰብ ይቻላል እንዴ ነው የሚያስብለኝ። ይሄ ቲቪ ይሄ ፕሮግራም ለምን ሁሌ እንደዚህ አይነት ዊርድ የሆነ ነገር ሜቢ ለአቴንሽን ይሆናል እንደዚህ አይነት ነገር የሚያሰሯቸው። ኤኒዌይስ የሚፈልጉትን አቴንሽን እንስጣቸው። ቢሊየነር ፈልጋለሁ ያልሽው ልጅ ራሴን ነው እንደ ፕራይዝ ማቀርበው ያልሽው ቢሊየነር ያንቺ ቋቁቻ ገላ ምን ይሰራለታል? ያንቺ ተላለጣ የጠቆረ በሽቦ አልጋ እንደዚህ ስንጥቅጥቁ የወጣ ገላ ምን ይሰራለታል? ውጭ ሀገር ሄዶ ጽድት ያሉ ኢትዮጵያ ውስጥ ቢኖር ጽድት ያሉ ሴቶች ለምን ዴት አያረግም? ቢሊየነር ፈልጋለሁ ስትይ ያቺኛዋ ደግሞ ጭራሽ ዲስሪስፔክት ሰውን ለማድረግ የቦዲ ጋርድ ምናምን። ይሄኔ ደግሞ ቀጫጫ ቢሆን ደግሞ ሌላ ነገር ነው የምትናገሪውና ዘንድሮ ሴቶች እኔ እንጃ ሸላይ በዝቷል። እርግጥ 2018 የሸላዮች አመት ነው። በጣም ብዙ ሴቶች እየሸለሉ ነው። ግን ልክ አበጁለት። ገብታችኋል? ድንቁርናችሁ ልክ እኔ እንዳለ እርግጠኛ ነኝ። ካሜራማኑ ምናምን እንዲህ ብሎ ነው ልጁም ቀረጻውን የጨረሰው። ትሸታላችሁ። የምር ቤተሰቦቻችሁ ራሱ በጣም ያሳዝናል እንደዚህ አድርገው ካሳደጓችሁ። ለማንኛውም የልጆቹን አካውንት ሜንሽን አድርጉልኝ። ለአራታችሁም 200 ብር ሰጣችኋለሁ። አስጠፉት ቪዲዮ እባካችሁ። በጣም ያስጠላ ፕሮግራም ነው። ያስጠላል በጣም። ሼር ኮፒ ሊንክ አድርጋችሁ አርሱልኝ። አመሰግናለሁ። ሸላዮች ረፉ፣ ልቀቁን። ወጣቷ በትግራይ ክልል ያለውን ሁኔታ በሚዲያ ወጥታ በድፍረት ተናገረች። በዚህ ሰዓት የወጣቷ ንግግር ማህበራዊ ሚዲያውን ተቆጣጥሮታል። በትግራይ ክልል ዋና ከተማ መቀሌ የምትገኝ አንዲት ወጣት በማህበራዊ ሚዲያ ባሰራጨችው አዲስ ቪዲዮ መልእክት በክልሉ ውስጥ አስደንጋጭ የሆነ የግዳጅ ወታደራዊ ምልመላ እየተካሄደ መሆኑን አረጋግጣለች። ወጣቷ በቪዲዮ ላይ እንዳብራራችው ሕፃናትን ጨምሮ በርካታ የክልሉ ነዋሪዎች ከቤተ ክርስቲያን ከመንገድና ከሆቴሎች እየታፈሱ ወደ ጦርነት ማሰልጠኛዎች እየተወሰዱ ነው ስትል ተደምጣለች። የወጣቷ ትችትና ተቃውሞ ጦርነቱ አሸናፊ የሌለው መሆኑን በመጥቀስ የባለስልጣናት ልጆች በውጭ ሀገር እየኖሩ የደሃ ልጅ ለጦርነት መማገዱን አውግዛለች። መሞት ካለብኝ እዚሁ ግደሉኝ እንጂ ወደ ጦርነት አልሄድም ስትልም ምሬቷን ገልጻለች። ከአማራ መጋጨት በሶሻል ሚዲያ ከግንድ መጋጨት እኔ ከሌላው ይቀለኛል ለመበሻሸቅ። እግዚአብሔር ምስክር። ከአማራ ጋር መገጫጨት ከግንድ መጋጨት ሞክሬያለሁ እኮ እኔ። እንዲያውም ድፍረቱ ስላለ ሞካክሬያለሁ የሆነ ጊዜ ላይ ተናድጄ። ግን አፕራምሽ ከሌላ ከፈለግከው ተጋጭ ነው የምልህ። አማራም ባላየለፍ ሰላም ነው ብለህ አትበል። እለፈው፣ ድራሽን ነው የሚያጠፋው። እኔ ዳቦ ልጠይቃት ምን ላድርግህ? ያንን ዳቦ ስጪኝ። ልስጥህ።
የት ወረን ወደ ዘልገባ ምን ማለት እዚሁ ነው ሲኝ እና የታባረም ሰጠህ እዚሁ ስጪኛው መተምተሚያ ይጀሉ ዛሬም አንተ ሲዳም የዴ ዳብጣ ከዚህ ታሰጠሻት እስቲኝ እንጂ ዱላው ምንድን